የአሳይለም ፕሮሰሳችሁ ቪዛ እንደሚጀምርም ተገልጿል። ቪዛን በተመለከተ አዲስ ህግ ወጥቷል። ሰላም እንዴት ናችሁ? ኢትዮ ትራቭሎሽንን ከቪዛ ኢሚግሬሽን ፓስፖርት ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንደተለመደው የአሜሪካን የአሳይለም ቪዛና እንዲሁም አሳይለም ፎርም ለምትሞሉ ሰዎች 8 መስፈርቶችን ወደ እናንተ እናደርሳለን። ሁለት ነገሮች ተቀይረዋል። በዚህ ፎርም ላይም ደግሞ አዳዲስ የተጨመሩባቸው ነገሮችን በዝርዝር ወደ እናንተ አደርሳለሁ። እናንተ የሚያስፈልገኝ አንድ ነገር ብቻ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለሌሎችም እንዲደርስ ማለት ነው። ሐሳብ፣ አስተያየት፣ ጥያቄ ደግሞ ካላችሁ ኮሜንት ላይ አስቀምጡልኝ። አይዋለሁ ለእናንተ ጥያቄዎች መልስ የሚሆኑትን ወደ እናንተ ይዤ እመጣለሁ ማለት ነው። ኢትዮ ትራቭሎሽንን አሜሪካን ላይ 55 ስቴት ላይ በዚህ ስልክ ቁጥር እኛ ማግኘት ትችላላችሁ። ኢትዮጵያ ላይ ደግሞ ከሆናችሁ በዚህ ስልክ ቁጥር ቀጥታ በመደወል የቪዛ የኤምባሲ እንዲሁም ደግሞ የጉዞ መረጃዎችንና የጉዞ አገልግሎቶችን በእኛ በኩል ታገኛላችሁ። የአሜሪካን አሳይለም ቪዛ ምን መስፈርቶች አሉ ወደ እናንተ አደርሳለሁ። አሜን ነኝ። አብሬያችሁም ቆየው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አብራችሁን ቆዩ። የታወቀው የትራምፕ መንግስት በርካታ የቪዛና የኢሚግሬሽን ህጎችን እያስተካከለ ይገኛል። በዚህ ህጎች ውስጥ እንግዲህ በአብዛኛው በሚባል ደረጃ የኢሚግሬሽን ህጎች ውስጥ አሳይለም ቪዛ ለሚጠይቁ ሰዎች በሁለት መንገድ ቪዛቸውን እንደሚያስተካክሉላቸው ወይንም የአሳይለም ፎርም እንደሚሞሉ እየተገለጸ ይገኛል። አሁን ላይ የተሻሻለው ህግ ምንድነው? የአሳይለም ፎርም ከ3 ወር ቪዛ እንደሚጀምር ተገልጿል ማለት ነው። ከዚህ በፊት በ3 ወር ቪዛ ለሚገቡ ሰዎች ሙሉ በሙሉ አልተፈቀደም ወይንም ደግሞ አልተጀመረም ነበረ። አሁን ግን የአሳይለም ፎርም እንዲሞሉ ፍቃድ ተሰጥቷቸዋል ማለት ነው። ስለዚህ ይህንን የቪዛ ሂደት ተከትላችሁ በአሳይለም ፎርም ውስጥ መካተት ትችላላችሁ በመጀመሪያ ደረጃ። በሁለተኛ ደረጃ በአሜሪካን በህጋዊ መንገድ አሜሪካን ገብታችሁ በተለያዩ ስራዎች ላይ ያላችሁ ሰዎች ለእናንተም ይሄ ፎርም መሙላት ትችላላችሁ ማለት ነው። በእርግጥ ይሄ በፊትም የነበረ ነው። አሁንም ግን ይሄንን ፎርም ተከትሎ እንደሚሄድ የአሜሪካን ኢሚግሬሽን ገልጿል ማለት ነው። የአሳይለም ፎርም አሁን ባለበት ሁኔታ ላይ ስራ ለሌላቸው በህገወጥ መንገድ ለገቡ በቦርደር አቋርጠው ለገቡ ሰዎች ግን አሁንም ዝግ ነው ብሏል። ስለዚህ እነዚህ ሰዎች ግዴታ ካምፕ ውስጥ መግባት አለባቸው የሚል ህግ አለ። እንግዲህ ካምፕ ውስጥ የነበሩ ሰዎችም ይህንን የካምፕ ፎርም ሞልተው ቀጥታ የአሳይለም ፕሮሰሱን ተከትለው ነው የሚሄዱት እንጂ ቀጥታ ቦርደር አቋርጠው አሜሪካን ውስጥ ያለ ወረቀት የሚቀመጡ ሰዎችን አይመለከትም ብለዋል ማለት ነው። ስለዚህ ይህንን ህግ እያንዳንዱን ተከታትለን ወደ እናንተ ያደረሰን እንገኛለን። እንዴት አድርጋችሁ ነው ፎርሙን የምትሞሉት? ምን መስፈርቶች አሉት? እነዚህ 8 መስፈርቶች ደግሞ እንዴት አድርጋችሁ ማስተካከል ትችላላችሁ? በእነዚህ ፎርሞችን ምን ናቸው በዝርዝር እናያለን። አብራችሁን ቆዩ። ሰብስክራይብ ማድረጉ እንዳይረሳ፣ ላይክ አድርጋችሁ ለሌሎችም ሼር በማድረግ ደግሞ አብራችሁን ቆዩ። አሜሪካን የምትኖሩ ኢትዮጵያኖች፣ ኤርትራኖች ይሄ ቪዲዮ ለእናንተ ነው። አብራችሁን ቆዩ። በአሜሪካን ኢሚግሬሽን በኩል ፍቃድ አግኝታችሁ በቢ1 በቢ2 በኮንፈረንስ ቪዛ በጋብቻ በተለያዩ የቪዛ አፕሊኬሽኖች ወደ አሜሪካን ከገባችሁ በኋላ ለእናንተ የቪዛ አፕሊኬሽን እነዚህ 8 ፖይንቶችን ተጠቅማችሁ የአሳይለም ቪዛ ወይንም የአሳይለም ፕሮሰስ ማድረግ ትችላላችሁ ማለት ነው። መጀመሪያ ደረጃ ላይ ያለው DS-160 ፎርም ነው። ይህንን በኦንላይንም ፎርሙን መሙላት ትችላላችሁ። ቀጥታ ወደ አሳይለም ፕሮሰስ ኬዝ የሚያስገባችሁ ሲሆን የአሜሪካን ኢሚግሬሽን ኦፊሶች የሚጠይቋችሁ ጥያቄዎች አሉ። የአሳይለም ኬዛችሁን የምታስጀምሩበት የፕሮሰስ መጀመሪያው DS-160 ፎርም። ሁለተኛ ደረጃ አሜሪካን እንዴት እንደገባችሁ፣ በምን አይነት መንገድ እንደገባችሁ እንዲሁም የት እንደምትቀመጡ፣ የት እንዳላችሁ፣ የትኛው ስቴት እንዳላችሁ፣ ከማን ጋር እንዳላችሁ፣ ምን እየሰራችሁ እንደሆነ፣ በምን አይነት መንገድ አሜሪካን እንደገባችሁ፣ በጉብኝት ነው፣ በትምህርት ነው፣ በስራ ነው፣ በምን አይነት መንገድ አሜሪካን ላይ እንዳላችሁ የሚገልጹ ዶክመንቶችን
ማቅረብ ይጠበቅባቸዋል ማለት ነው። እነዚህ ዶክመንቶች እናንተን ሰፖርት የሚያደርጉ ናቸው። ለምሳሌ በተለያዩ ኬዞች ወደ አሜሪካን ገብታችሁ የአሜሪካን ጥገኝነት እየጠየቃችሁ መሆኑን የሚያሳዩ ዶክመንቶች ናቸው። አሜሪካን ከገባችሁ ምን ያህል ጊዜ ሆናችሁ የሚሉትንም ዶክመንቶች አብረው የሚያያይዙ ናቸው። አሜሪካን ባላችሁባቸው ጊዜያቶች ውስጥ ምንም አይነት ወንጀል እንዳልሰራችሁ የሚያሳዩ የሕክምናም የፖሊስም ማስረጃ ማቅረብ ይጠበቅባችኋል። ያላችሁበትን ስቴት ዲፓርትመንት ላይ እነዚህን ዶክመንቶች ስታቀርቡ አንደኛ ኢሜል፣ ስልክ ቁጥር፣ ፎቶግራፍ፣ ፓስፖርት ያስፈልጋችኋል ማለት ነው። እነዚህ ዶክመንቶች አብረው ተያይዘው መቅረብ ይጠበቅባችኋል። ከቻላችሁ የልደት ሰርተፍኬት ጨምሮ ማቅረብ ይጠበቅባችኋል ማለት ነው። ልጆች ካላችሁም የልጆቻችሁንም ጭምር እነዚህ ዶክመንቶችን ማሟላት ይጠበቅባችኋል። ከሚያስፈልጋችሁ ፎርሞች መካከል I-485 ፎርም ትሞላላችሁ። በዚህ ፎርም ውስጥ የሚካተቱ ዶክመንቶች አሉ። ከፌብሩዋሪ 10 2025 ጀምሮ እያንዳንዱ ዶክመንቶች ተቀይረዋል ይላል የአሜሪካን ኢሚግሬሽን ቢሮ በአሳይለም ቪዛ ላይ የሰጠው መረጃ ማለት ነው። 25 ፌብሩዋሪ ወር ላይ የተጀመረው የአሳይለም ፎርም 85 ፎርምን ትሞላላችሁ ማለት ነው። በዚህ ፎርም ውስጥ የተካተቱ የተለያዩ ዶክመንቶችን ማዘጋጀት ወይንም ስለናንተ ስታተስ ይጠይቃችኋል። እያንዳንዱ ዶክመንታችሁን ማሟላታችሁን ቼክ ያደርጋል ማለት ነው። ለአሳይለም ፕሮሰስ ኬዝ ስትጀምሩ ማለት ነው። በመጀመሪያ ደረጃ ደግሞ በፌብሩዋሪ 10 2025 ጀምሮ ይህ ህግ እንደ አዲስ ተሻሽሎ እንደወጣ የአሜሪካን USIS ገልጾ 693 ፎርም ትሞላላችሁ። በዚህ ፎርም ውስጥ የሕክምና ማስረጃ እንዲሁም ደግሞ የተለያዩ ዶክመንቶችን የምታቀርቡባቸው ነው ስለናንተ ስታተስ። በተጨማሪም I-485 ፎርምን አብራችሁ አካታችሁ ማቅረብ ይጠበቅባችኋል። በዚህ ፎርም ውስጥ ደግሞ እያንዳንዱ ዝርዝር የሆኑ ፎርሞች አሉ። ለምሳሌ I-693 እንዲሁም I-485 በተጨማሪ ማለት ነው። ሶስተኛ ደረጃ I-693 ፎርምን የዚህን ቅጂ ወይንም ደግሞ ኮፒ አድርጋችሁ ማቅረብ ይጠበቅባችኋል ማለት ነው። በተጨማሪ I-693 ፎርምን አያይዛችሁ ማቅረብ ይጠበቅባችኋል። ይሄም ከኖቬምበር 1 2023 ላይ የታተመውን አዲሱን ህጋቸውን ጨምሮ እነዚህ ዶክመንቶችን ማያያዝ ይጠበቅባችኋል ማለት ነው። እነዚህ ዶክመንቶችን አያይዛችሁ ማቅረብ ይጠበቅባችኋል። አምስተኛ ደረጃ የምትሞሉት ፎርም ያው I-864 ፎርም ነው። እነዚህ ፎርሞች የፋሚሊ ሜምበር ካላችሁ እንዲሁም ደግሞ የምትሰሩ ስራ ከጀመራችሁ ስራ ካላችሁ አሰሪ ካላችሁ በትምህርት ላይ ወይንም ደግሞ በተለያዩ በሕክምና ላይ ካላችሁ በሆኑ ችግሮች ላይ ወይንም በሆኑ ሁኔታዎች ላይ ያላችሁበትን ሁኔታ የምትጠቅሱበት ፎርም ነው። ሌላኛው በስድስተኛ ደረጃ ላይ ደግሞ NVC ይሄ ማለት ናሽናል ቪዛ ሴንተር ማለት ነው። ለእናንተ የቪዛ ቆይታችሁ ምን ያህል ጊዜ እንደነበረና ምን ያህል ጊዜ እንደተሰጣችሁ የሚገልጽ ነው። በዚህ ውስጥ ደግሞ ግሪን ካርድ አብሮት አለ። ይህንን የግሪን ካርድ ፎርም እንድትሞሉ የሚወስን እናንተ ያስገባችሁትን ዶክመንቶችን አይተው እነዚህን ፎርሞች የሚወስኑላችሁ እነዚህ ሰዎች ናቸው ማለት ነው። ይህንን ፎርም መሙላት አለባችሁ ናሽናል ቪዛ ሴንተር። በሰባተኛ ደረጃ የጤና መስፈርቶች አሉ። ይህንን ፎርም የምትሞሉት I-693 ፎርም ነው። የሕክምና ማስረጃ ማቅረቢያ ማለት ነው። እነዚህን ፎርሞችን ትሞላላችሁ። የሚያስከፍሏችሁ የተለያዩ ክፍያዎች አሉ። እነዛን ክፍያዎችን ማሟላት ይጠበቅባችኋል። በስምንተኛ ደረጃ ፋይናንስ፣ ፎቶግራፍ፣ ፓስፖርት፣ የልደት ሰርተፍኬት እንዲሁም ቤተሰብ ካላችሁ ያገባ ያላገባ ሰርተፍኬት ማቅረብ ይጠበቅባችኋል። በተጨማሪም I-885 ፎርም ይሄንም የፓስፖርት ቅጂ፣ ፎቶግራፍ እንዲመሳሰሉ ዶክመንቶችን ማቅረብ ይጠበቅባችኋል። የባንክ ስቴትመንት ካላችሁ የባንክ ስቴትመንታችሁን ማቅረብ ይጠበቅባችኋል። ቤተሰብ፣ ስራ፣ ገንዘብ፣ የምትኖሩበት አካባቢ እነዚህ ዶክመንቶችን ማሟላታችሁን እርግጠኛ መሆን ይጠበቅባችኋል ማለት ነው። እነዚህ ዶክመንቶችን አሟልታችሁ ከእጃችሁ መለየት የሌለበት I-885 ፎርምን ከእጃችሁ I-885 ፎርምን ከእጃችሁ ማጣት የለባችሁ ማለት ነው። ምክንያቱም ይሄ ፎርም ስለናንተ ስታተስ ሙሉ በሙሉ የሰጣችሁበት ነው። እንዴት አሜሪካን እንደገባችሁ፣ ምን ያህል ጊዜ እንደቆያችሁ አሜሪካን ላይ ስለናንተ ማንነት እንዲሁም የመጣችሁበትን
ጆርኒ በሙሉ የሚያስረዳ ፎርም ስለሆነ እጃችሁ ላይ ማጣት የለባችሁም። ኦሪጂናሉን እንኳን ከሰጣችሁ እናንተ ኮፒውን እጃችሁ ላይ ማያዝ ይጠበቅባችኋል። እንዲሁም ይህንን ኬዝ በአጠቃላይ የአሳይለም ፕሮሰስ ኬዛችሁን በጠበቃ በኩል ማድረግ ትችላላችሁ። እንዲሁም በራሳችሁ በኩልም መሙላት ትችላላችሁ። በአጠቃላይ እነዚህን መስፈርቶችን አሟልታችሁ የአሜሪካን ኢሚግሬሽን ቢሮ የአሳይለም ፎርም የ2025 እነዚህ 8 መስፈርቶችን ወደ እናንተ አደርሷል ማለት ነው። የተጨመረባቸው እንግዲህ ህጎች መካከል ደግሞ አንደኛው በ3 ወር ቪዛ የአሳይለም ፕሮሰሳችሁን መጀመር የሚያስችላችሁ የቪዛ ሂደትን ካለፋችሁ እነዚህ መስፈርቶችን ማሟላት ይጠበቅባችኋል ብሏል የአሜሪካን ኢሚግሬሽን። አዲስ አበባ የሚገኘው የአሜሪካን ኤምባሲ በአሳይለም ፕሮሰስ ላይ ያሉ አጋጣሚ ሆነው የአሳይለም ፕሮሰሳቸው አፕሩቭ ተደርጎላቸው ወደ ኢትዮጵያ በተለያዩ ምክንያቶች ቢመጡ ወይም ደግሞ የአሳይለም ፕሮሰሳቸውን ነምበር ለቤተሰቦቻቸው ሰጠው ኬዛቸውን እንዲከታተሉላቸው ማድረግ ይችላሉ። ስለዚህ አዲስ አበባ የሚገኘው የአሜሪካን ኤምባሲም የአሳይለም ፕሮሰሳቸውን አልፈው ቀጥታ የኬዝ ማጣራት ወይንም ደግሞ ዶክመንት ሪቪው እንዲደረግላቸው ከፈለጉም በኤምባሲ በኩልም አገልግሎታቸውን ማግኘት ይችላሉ። የዲኤስ 160 ፎርም ሞልተው ማለት ነው። በአሳይለም ፕሮሰስ የሪቪው ቪዛ ላይ በተመለከተ ማለት ነው። አሟልታችሁ የአሜሪካን ኢሚግሬሽን የአሳይለም ቪዛችሁን መጀመር ትችላላችሁ። እኛን በ50 ስቴት ላይ ማግኘት ትችላላችሁ። በዚህ ስልክ ቁጥር ላይ ደውላችሁ በቤተሰብ፣ በትምህርት፣ በስራ፣ በጉብኝት፣ በሕክምና አሜሪካን ላይ መጣችሁ እነዚህን አገልግሎቶችን በእኛ በኩል ማግኘት ትችላላችሁ። ወዳጅ ዘመድ ቤተሰቦቻችሁን ወደ አሜሪካን ማምጣት የምትፈልጉ ሰዎች ደግሞ ካላዩ የትራቭል ሂስትሪ፣ ትራቭል ፕላን የተለያዩ ቪዛቸውን አስተካክለን የሚያስፈልገውን ዶክመንት አሟልተን የ3 ወር ቪዛን አሜሪካን ላይ እንሰጣለን። ስለዚህ ይህንን አገልግሎት በዚህ ስልክ ቁጥር አሜሪካን ላይ ማግኘት ትችላላችሁ። ኢትዮጵያ ላይ እኛ ያለን የኤምባሲ ቀጠሮ፣ ትራቭል ፕላን፣ ትራቭል ሂስትሪ እንዲሁም የሚያስፈልጋቸውን የኤምባሲ ኢንተርቪውን ጭምር አሰልጥነን በትምህርት፣ በሕክምና፣ በስራ፣ በጉብኝት በተለያዩ መስፈርቶች እኛ ማግኘት ትችላላችሁ ማለት ነው። ኢትዮጵያ ላይ በዚህ ስልክ ቁጥር ቀጥታ በመደወል እኛ ማግኘት ትችላላችሁ። አብራችሁን ስለሆናችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን። ፒስ